የሆርሙዝ የባህር ሰርጥ ቀውስ፣ የአሜሪካና የኢራን የባህር ኃይል ፍጥጫ፣ የነዳጅ ዋጋ መናወጥና የዓለም ጦርነት ስጋቶች ማብራሪያ። በአሁን ጊዜ በዓለም ላይ ምን እየተከናወነ ይገኛል? ይሄ የኢትዮጵያ ዴይሊ ኒውስ ነው። በሆርሙዝ የባህር ሰርጥ ዙሪያ ያለው ውጥረት እየጨመረ በመምጣቱ የነዳጅ ዋጋ እንዲቀሰቀስ በማድረጉ ኢራንና ዩናይትድ ስቴትስን የሚያሳትፍ ወታደራዊ ግጭት በመባባሱና የታደሰ የዓለም ኢኮኖሚ አለመረጋጋት ስጋት በመፈጠሩ ዓለማችን ወደ ወሳኝ ምዕራፍ እየገባች ነው። በተመሳሳይ ጊዜ በዩክሬንና በመካከለኛው ምስራቅ ያሉ ጦርነቶች እንዲሁም በአፍሪካ ያለው አለመረጋጋት ቀድሞውኑ ደካማ በሆነው ዓለም አቀፍ ስርዓት ላይ ያለውን ጫና እያጠናከሩት ነው። እንደ ሮይተርስ፣ አሶሺየትድ ፕሬስ፣ ቢቢሲ ኒውስ እና አልጀዚራ ካሉ ዋና ዋና ዓለም አቀፍ የዜና ወኪሎች የሚወጡ ዓለም አቀፍ ዘገባዎች እንደሚያሳዩት የዛሬው የዓለም ሁኔታ በተደራራቢ የጂኦፖለቲካዊ ቀውሶችና በኢኮኖሚ አለመረጋጋት የተተበተበ ነው። በጣም አፋጣኝ የሆነው ክስተት ወሳኝ በሆነው ዓለም አቀፍ የኤነርጂ መስመር በሆርሙዝ የባህር ሰርጥ አቅራቢያ ያለው የባህር ኃይል ውጥረት መባባስ ነው። ይህም ቀድሞውኑ በነዳጅ ገበያዎች ላይ ተጽዕኖ ማሳደር የጀመረ ሲሆን በእስያ፣ በአፍሪካና በአውሮፓ የንግድ አቅርቦት ሰንሰለት ላይ መስተጓጎል ሊፈጥር ይችላል የሚል ስጋት አስነስቷል። ከዚህ ጎን ለጎን በዩክሬን ያለው ጦርነት ያለ መፍትሄ የቀጠለ ሲሆን በመካከለኛው ምስራቅ ያለው ውጥረት ደግሞ በበርካታ ግንባሮች ላይ እንደነቃ ይገኛል። በአፍሪካ በሱዳንና በሳሄል ቀጠና ውስጥ ያሉ ቀጣይነት ያላቸው ግጭቶችን ውስን በሆነ ዓለም አቀፍ ትኩረት የሰብአዊ ሁኔታዎችን እያባባሱ ይገኛሉ። እነዚህ ክስተቶች በአንድ ላይ ሲታዩ ዓለም አቀፋዊ መረጋጋትን በቅጽበት እየቀረጹ ያሉ፣ በአንድ ጊዜ የሚከሰቱ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ የጫና ነጥቦች የታዩበትን ዓለማችንን ያንጸባርቃሉ። ከኢራን ጋር የተደረጉ ድርድሮችን ሳይሳኩ መቅረታቸውን ተከትሎ ዩናይትድ ስቴትስ በሆርሙዝ የባህር ሰርጥ ዙሪያ ባሉ የኢራን ወደቦችና የባህር ላይ የንግድ መስመሮች ላይ ይፋዊ የባህር ኃይል እገዳ መጣል ጀምራለች። እንደ ዓለም አቀፍ ዘገባዎች ከሆነ የኦፕሬሽን ወደ ኢራን ወደቦች የሚገቡ ወይንም የሚወጡ መርከቦችን ኢላማ ያደረገ ሲሆን በኦማን ባህርና በአካባቢ ባሉ ውሃዎች ላይ በአሜሪካ የባህር ኃይል ተግባራዊ እየተደረገ ይገኛል። ኢራን ድርጊቱን ህገወጥ ስትል ኮንነዋለች። ወደቦቿ ወይንም የባህር ላይ መተላለፊያ መንገዶቿ ከተረጋፈጡ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። ይህም ከቅርብ ዓመታት ወዲህ ከተከሰቱት እጅግ አደገኛ የባህር ላይ ፍጥጫዎች አንዱ ተደርጎ ይወሰዳል። የእገዳው መታወጅና ተግባራዊ መሆንን ተከትሎ ዓለም አቀፍ የነዳጅ ገበያ ፈጣን ምላሽ ሰጥቷል። ነጋዴዎች በዓለም ላይ እጅግ ወሳኝ በሆነው በዚህ የኢነርጂ መተላለፊያ ላይ ሊፈጠር የሚችለውን መስተጓጎል ግምት ውስጥ በማስገባት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የመርከብ ኩባንያዎች መንገዶቻቸውን መቀየር የጀመሩ ሲሆን በቀጠናው ያሉ የነዳጅ ጫኝ መርከቦች የኢንሹራንስ ወጪ በከፍተኛ ሁኔታ ጨምሯል። ኢኮኖሚስቶች ይህ መስተጓጎል ከቀጠለ ወደ ከፍተኛ የትራንስፖርት ወጪ፣ የምግብ ዋጋ መናርና አዲስ ዓለም አቀፍ የዋጋ ግሽበት ሊያመራ እንደሚችል አስጠንቅቀዋል። ቻይና በመካከለኛው ምስራቅ የነዳጅ ምርት ላይ ከፍተኛ ጥገኛ በመሆኗ ዓለም አቀፍ የኤነርጂ መስመሮች እንዲጠበቁና ግጭቶች እንዲገቱ መጣራቷን ቀጥላለች። በአንጻሩ ሰሜን ኮሪያ ከዚህ ቀውስ ጋር በተያያዘ የተረጋገጠ አዲስ ዲፕሎማሲያዊ ምላሽ አልሰጠችም። ትኩረቷንም በገዛ ወታደራዊና የሚሳኤል ፕሮግራም እድገቷ ላይ አድርጋለች። በሌላ በኩል ዓለም አቀፍ የመርከብና የኢንሹራንስ ኩባንያዎች ወጪዎችን በመጨመርና መርከቦችን ከፍተኛ ስጋት ካለባቸው የባህር ስላጤዎች ውሃዎች በማስወጣት ፈጣን ምላሽ እየሰጡ ይገኛል። ይህም አሁን ካለው ውጥረት መባባስ ጋር ተያይዞ የሚታይ እጅግ ተጨባጭ ሁኔታ ነው። በእስራኤል በጋዛና በሊባኖስ መካከል ያለው ግጭት በተለያዩ ግንባሮች በሚካሄዱ የአየር ድብደባዎች፣ የሮኬት ጥቃቶችና በምድር ላይ ውጊያዎች እንደነቃ ይገኛል። በጋዛ ያለው የሰብአዊ ቀውስ እጅግ አስከፊ ደረጃ ላይ ደርሷል። በዓለም አቀፍ ዘገባዎች የተጠቀሱ የጤና ሚኒስቴር መረጃዎች እንደሚያሳዩት ጦርነቱ ከተጀመረበት ጊዜ አንስቶ ከ71 ሺህ በላይ ፍልስጤማውያን መገደላቸው ይገመታል። ይህም ሰፊ ከመሰረተ ልማት ውድመትና የህዝብ መፈናቀል ጋር ተዳምሮ የመጣ ነው። በሊባኖስ በእስራኤልና በሂዝቦላ መካከል ያለው ግጭት በከፍተኛ ሁኔታ ተባብሷል። የሊባኖስ ባለስልጣናት በ26 የቅርብ ጊዜ የውጊያ ምዕራፍ ከተጀመረ ወዲህ ከ2000 በላይ ሰዎች መሞታቸውንና በሺዎች የሚቆጠሩ መቁሰላቸውን ዘግበዋል። የእስራኤል የአየር ድብደባ በደቡብ ሊባኖስና በቤይሩት የከተማ ዳርቻዎች ላይ እንደቀጠለ ነው። በሞቱት ሰዎች መካከል ከፍተኛ ቁጥር ያላቸው ሲቪሎች ሲሆኑ ሙሉ ማህበረሰቦችም ተፈናቅለዋል። በእስራኤል በኩል ባለስልጣናት ከሊባኖስ ጋርና
ከጋዛ ጋር በሚተኮሱ ሮኬቶች የጸጥታ ስጋቶች እንዳሉ ይገልጻሉ። ሆኖም የእስራኤል ሲቪሎች ሞት ከሊባኖስ ጋርና ከፍልስጤም ጉዳዮች ጋር ሲነጻጸር በከፍተኛ ሁኔታ ያነሰ ነው። እስራኤል የምታካሄደው ኦፕሬሽን ከሐማስ እና ከሂዝቦላ ጋር የተገናኘ ወታደራዊ መሰረተ ልማቶችን ኢላማ ያደረገ መሆኑን ትገልጻለች። በአንጻሩ የሊባኖስና የጋዛ ባለስልጣናት እንዲሁም ዓለም አቀፍ የሰብአዊ እርዳታ ድርጅቶች ጥቃቶቹን በሲቪሎች ላይ ተመጣጣኝ ያልሆነ ጉዳት እያደረሰ መሆኑን ይከራከራሉ። እስካሁን ድረስ የተሟላ ስምምነት ላይ አልተደረሰም። ይልቁንም ሁኔታው በጋዛ ውስጥ ደካማ በሆነ ከፊል የተኩስ አቁም ድባብ ውስጥ፣ በሊባኖስ ደግሞ ግልጽ በሆነ ጦርነት ውስጥ ይገኛል። በአሁን ጊዜ ምንም አይነት አጠቃላይ የሆነ የሰላም ስምምነት ላይ አልተደረሰም። በሩሲያና በዩክሬን መካከል ያለው ጦርነት አሁንም ረጅም ጊዜ በፈጀና አድካሚ በሆነ የውጊያ ምዕራፍ ላይ ይገኛል። ለሰላም ስምምነት የሚያበቃ የተረጋገጠ እመርታም አልተገኘም። በቅርብ ጊዜያት ከወጡ ዋና ዋና ዘገባዎች መረዳት እንደሚቻለው የጦር ግንባሮቹ የተቀየሩት በጥቂቶች ብቻ ሲሆን ሁለቱም ወገኖች መጠነ ሰፊ ግዛቶችን ከመቆጣጠር ይልቅ የመድፍ ልውውጦችን፣ የድሮን ጥቃቶችን እና የተገደበ የምድር ላይ ጥቃቶችን እያካሄዱ ይገኛሉ። የዩክሬን ባለስልጣናት ሩሲያ በመሰረተ ልማትና በግንባር ይዞታዎች ላይ ጥቃት እያደረሰች መሆኑን መዘገባቸውን ቀጥለዋል። በሌላ በኩል ሩሲያ ኦፕሬሽኖቿን ትኩረት ያደረጉት የተቆጣጠረቻቸውን ግዛቶች ለማስጠበቅና የዩክሬንን የመልሶ ማጥቃት ሙከራ ለመከላከል መሆኑን ገልጻለች። ከሰው ልጅ ተጽዕኖ አንጻር ሲታይ ከተባበሩት መንግስታት ድርጅት ጋር የተገናኙ ገለልተኛ ግምቶች ጦርነቱን ከተጀመረበት ጊዜ አንስቶ በሁለቱም ወገኖች የተገደሉና የቆሰሉ ሰዎች ቁጥር በመቶ ሺዎች እንደሚቆጠር በተከታታይ ይገልጻሉ። ሆኖም በጦርነት ቀጠናዎች ባለው ውስን ተደራሽነት ምክንያት ትክክለኛውን የተረጋገጠ ቁጥር ማወቅ አሁንም አስቸጋሪ ነው። በሚሳኤልና በድሮን ጥቃቶች በሚመቱት የዩክሬን ከተሞች በተለይም በኢነርጂና በትራንስፖርት መሰረተ ልማቶች ላይ የሚደረጉ ጥቃቶች ምክንያት የሲቪል ጉዳቶች መመዝገባቸው ቀጥለዋል። ይህም ጥቃቶቹ በሚበረቱበት ወቅት ለተደጋጋሚ የኃይል መቆራረጥ ምክንያት ሆኗል። በሩሲያ በኩል ደግሞ ከግጭቱ ጋር የተያያዙ አልፎ አልፎ የሚፈጸሙ ጥቃቶችና የጸጥታ ክስተቶች በድንበር አካባቢዎች ተዘግበዋል። በዲፕሎማሲው ረገድ እስካሁን ድረስ ምንም አይነት ንቁና አጠቃላይ የሆነ የሰላም ማዕቀፍ የለም። ሆኖም ውስን የሆኑ የኋለኛው ደጅ ውይይቶችና የጦር እስረኞች ልውውጥ አልፎ አልፎ መቀጠላቸው ታይቷል። የምዕራባውያን መንግስታት ለዩክሬን የሚያደርጉትን ወታደራዊና ፋይናንሳዊ ድጋፍ የቀጠሉ ሲሆን ሩሲያ ደግሞ በማዕቀቦች ስር ሆና የጦርነት ጥረቷን ለማስቀጠል በሀገር ውስጥ ምርትና በአማራጭ የንግድ አጋርነቶች ላይ መደገፏን ቀጥላለች። በአጠቃላይ ሁኔታው የረጅም ጊዜ የጽናት ጦርነት ሆኖ የቀጠለ ሲሆን ሁለቱም ወገኖች ግልጽ የሆነ አስቸኳይ የመፍትሄ አቅጣጫ በማይታይበት ግጭት ውስጥ ተዘፍቀው ይገኛሉ። በሱዳን ያለው ግጭት በኤስኤፍ እና በአርኤስኤፍ መካከል የቀጠለ ሲሆን ውጊያው አሁንም በካርቱም በዳርፉር እና በማዕከላዊ ሱዳን ክፍሎች ላይ ያተኮረ ነው። እንደ ሮይተርስ እና አሶሲኤትድ ፕሬስ ያሉ ዋና ዋና የዜና አውታሮች የጠቀሷቸው የተባበሩት መንግስታትና የሰብአዊ ድርጅቶች ዘገባዎች እንደሚጠቁሙት ጦርነቱ በዓለም ላይ በፍጥነት እያደገ ካለ የመፈናቀል ቀውሶች አንዱን አስከትሏል። ከ10 እስከ 12 ሚሊዮን የሚጠጉ ሰዎች በሀገር ውስጥና ድንበር ተሻግረው ተፈናቅለዋል። በ10 ሺዎች የሚቆጠሩ ደግሞ ተገድለዋል። ሆኖም ቀጣይነት ያለው ውጊያና ወደ ተጎዱ አካባቢዎች ያለው ተደራሽነት ውስን በመሆኑ ትክክለኛውን የሟቾች ቁጥር ማረጋገጥ አሁንም አስቸጋሪ ነው። የሰብአዊ እርዳታ ድርጅቶች እንደዘገቡት ከሆነ የሀገሪቷ ሰፊ ክፍሎች ለከፍተኛ የምግብ ዋስትና እጦትና ለረሃብ ስጋት ተጋልጠዋል። በተለይም በዳርፉር በጸጥታ ችግርና በመሰረተ ልማት ውድመት ምክንያት የእርዳታ አቅርቦት በከፍተኛ ሁኔታ ተገድቧል። በብዙ ክልሎች ሆስፒታሎችና መሰረታዊ አገልግሎቶች ፈርሰዋል። የሰብአዊ ድርጅቶችም ሲቪሎች የዚህ ግጭት ዋነኛ ሰለባ መሆናቸውን በማስጠንቀቅ ዛሬ የምግብ የመድኃኒትና የንጹህ ውሃ እጥረት መኖሩን ይገልጻሉ። በወታደራዊ ረገድ የትኛውም ወገን ሙሉ ቁጥጥር ያላገኘ ሲሆን በጦርነቱ በኤስኤፍ እና በአርኤስኤፍ መካከል በሚቀያየሩ የግዛቱ ይዞታዎች ተከፋፍሎ ቀጥሏል። በክልላዊ ማዕከላት የተካሄዱ የድርድር ጥረቶችን ጨምሮ ዓለም አቀፍ የሽምግልና ሙከራዎች እስካሁን ድረስ ዘላቂ የተኩስ አቁም ስምምነትን ማምጣት አልቻሉም። ግጭቱ ሱዳንን ብቻ ሳይሆን ጎረቤት ሀገሮችንም በስደተኞች ፍሰትና በድንበር ተሻጋሪ ያለመረጋጋት እያናወጠ ይገኛል። ይህም በአሁን ጊዜ በዓለም ላይ ካሉ እጅግ አስከፊና በቂ ትኩረት ካልተሰጣቸው ቀውሶች አንዱ ያደርገዋል። በአሁን ጊዜ የዓለም ሁኔታ በኢራን የባህር ላይ መስመሮች ዙሪያ የአሜሪካ ጥብቅ ቁጥጥርና እርምጃ፣ በሆርሙዝ የባህር ሰርጥ ስጋት ምክንያት የነዳጅ ዋጋ መዋዠቅ፣ በዩክሬን ያለው ጦርነት ያለ ስምምነት መቀጠል፣
የእስራኤል ጋዛ ሊባኖስ ውጥረት ደግሞ እየተቀጣጠለ መሄድ በሱዳንና በሳሄል ቀጠና ያለውም አለመረጋጋት መባባስ እየቀጠለ ይገኛል። እነዚህ በተመሳሳይ ጊዜ እየተከሰቱ ያሉ ትይዩ ቀውሶች ሲሆኑ እያንዳንዳቸው በዓለም አቀፍ መረጋጋት ላይ የራሳቸው የሆነ ተጽዕኖ አላቸው። የእርሶስ አስተያየት ምንድን ነው? በኮሜንት መስጫው ላይ ያሳውቁ። በየዕለቱ የሚወጡ አዳዲስና ጥልቅ ዘገባዎችን ደግሞ ለማግኘት የኢትዮጵያ ዴይሊ ኒውስን ሰብስክራይብ ማድረግና የደውል ምልክቷን መጫኑን አይርሱ። ይህ ዘገባ ለጓደኞቻችሁና ለሌሎች እንዲደርስ ላይክ እና ሼር በማድረግ የበኩሉን ይወጡ። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን። ሰላም።